ከሰው አጥንት የተሰሩ የአጥንት ቤተ መቅደሶች የሞትና የኪነ ጥበብ ድንቅ ጥምረትም። ሰላም የዓለም ድንቆች የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በሰላም መጡ። የቤተ ክርስቲያን ግድግዳዎች ከድንጋይ፣ ጣሪያው ከእንጨት፣ መብራቶቹ ከብረት የተሰሩ ናቸው ብለው ያምናሉ? ከሆነ ስህተት ነዎትም። በዓለም ላይ በሺዎች የሚቆጠሩ ሰዎችን አጥንት ተጠቅመው የተሰሩና ያጌጡ ቤተ መቅደሶች አሉ። እነዚህ የአጥንት ቤተ መቅደሶች የሞት ምስጢር፣ የእምነት ጥልቀትና አስገራሚ ኪነ ጥበብ ማሳያ ናቸው። ይህን ሲያዩ ፍርሃት ሳይሆን ድንቅ ስሜት ሊሰማዎት ይችላል። እያንዳንዱ አጥንት ታሪክን ይነግረናል። የምነግራችሁ ታሪክ የሙታን መቃብር አይደለም፣ የሕይወት ዘላለማዊነት መልእክት የሚያስተላልፍ ልዩ ስብስብ ነው። እስቲ ወደ ውስጥ እንግባም። የአጥንት ቤተ መቅደሶች ኦፌርስ ስንል ሕንፃው ራሱ ከአጥንት የተገነባ ማለታችን አይደለም። ይልቁንስ ግድግዳዎቻቸው፣ ጣሪያዎቻቸውና ማስዋቢያዎቻቸው ከሰው አጥንት የተሰሩ የጸሎት ቦታዎች ናቸው። ይህ አሰራር በመሰረቱ ታሪካዊና ሃይማኖታዊ መነሻ አለው። ብዙዎች የተነሱት ከመቃብር ቦታ እጥረት የተነሳ ነው። አጥንቶቹ ግን እንደ ቆሻሻ ሳይሆን እንደ ቅዱስ ቅርሶች ተቆጠሩ። ኪነ ጥበባዊ ማስዋቢያው ደግሞ ሚሞንቶ ሞሪ የተሰኘውን የላቲን ጥንሰ ሐሳብ ያስተላልፋል። ሞትህን አስብ። ይህም ትህትናን፣ የእኩልነትና የሕይወትን ጊዜያዊነት ያስተምራል። ዛሬ ከትንሹ ስብስብ ጀምረን እስከ ትልቁ እጅግ ታዋቂው የአጥንት ቤተ ክርስቲያን እንደርሳለን። አስገራሚ ጉዟችን ፖላንድ እንጀምራለን። አምስተኛ ስኩል ቻፕል ቸርሚና ፖላንድ። በፖላንድ ቸርሚና ውስጥ የምትገኘው ስኩል ቻፕል አብዛኛውን ጊዜ በዝርዝሩ ግርጌ ትቀመጣለች፣ ግን በታሪኳ ትንሽ አይደለችም። በውስጧ ከ21,000 በላይ የሰው አጥሞችንና የራስ ቅሎችን ይዛለች። ታሪኳ የሚመነጨው በ18ኛው ክፍለ ዘመን ነው። በቄሱ ቫክላቭ ቶማሽክ እና በረዳቱ ተሰብስቦ የተቋቋመች ናት። እነዚህ አጥንቶች በዋናነት በ30 ዓመታት በስሌቪያን ጦርነቶችና በአካባቢው በደረሰው ከባድ ወረርሽኝ የሞቱ ሰዎች ናቸው። ቄሱ ከ1776 እስከ 1794 ድረስ አጥንቶቹን ሲሰበስቡና ሲያደራጁ ቆይተዋል። እጅግ አስገራሚው ገጽታው ቄሱ ቶማሽኪ እና የአጥንት ሰብሳቢው የራስ ቅሎች ቤተ ክርስቲያኑን ማሰራት ሲጨርሱ በክብር ስፍራ በመሰዊያው ላይ መታየታቸው ነው። ስራቸውን በትህትና አጠናቀው ከሰሯቸው ሙታን ጋር ተቀላቀሉ። አራተኛ ሳንቱዋሪ ዲ ሳን በርናርዲኖ አለ ኦሳ ሚላን ጣሊያን። አሁን ወደ ፋሽን ዋና ከተማ ወደ ሚላን ጣሊያን እንሻገራለን። እዚህ የቅንጣት ፋሽንና መደነቅ ባልተጠበቀ ቦታ ተቀላቅለዋል። ይህች ቤተ ክርስቲያን ሳን በርናርዲኖ አለ ኦሳ ለየት ያለ ማስዋቢያ አላት። ይህ ቦታ ታሪክ እስከ 13ኛው ክፍለ ዘመን ድረስ ይዘልቃል። በአቅራቢያው ያለው ሆስፒታል የመቃብር ቦታ አልበቃም ሲል አጥንቶቹን ለማስቀመጥ ይህ ክፍል ተሰራ። ከጊዜ በኋላ ግን የማስቀመጫ ስፍራ ብቻ ሳይሆን የኪነ ጥበብ ድንቅ ስራ ሆነም። ይህች ቤተ ክርስቲያን ከሌሎቹ የምትለየው በአማረው እና በተደራጀ ማስዋቢያ ነው። ግድግዳዎቹ ከራስ ቅሎች እና ከሌሎች አጥንቶች በተሰሩ ፍጹም የተመጣጠነ ንድፎችን ያጌጡ ናቸው። ከሞት በኋላ ስርዓትና ውበት ሊመጣ እንደሚችል የምታሳይ ቦታ ናት። ሶስተኛም ካፔላዶስ ኦሶስ ኤቮራ ፖርቱጋል። አሁን ደግሞ ወደ ፖርቱጋል ኤቮራ ከተማ እንጓዛለን።
ወደ ፔላዶስ ኦሶስ ወይም የአጥንት ቻፕል። መጠኑ በአንጻራዊነት ትንሽ ቢሆንም ወደ 5000 የሚጠጉ አጥሞችን የያዘች፣ መልእክቱ ግን እጅግ በጣም ከባድና ጥልቅ ነው። ይህች ቤተክርስቲያን በ17ኛው ክፍለ ዘመን በ3 ፍራንቼስኮ መነኮሳት የተገነባች ናት። ዓላማው የሕዝቡን አእምሮ ከጊዜው ምድራዊ ሐሳቦች ወደ ዘላለማዊ ሕይወት ለማዞር ዛሬ ላይ ተመስርቶ መኖር አስፈላጊ መሆኑን ለማስተማር ነው። ከበሩ በላይ ያለው ታዋቂ ጽሑፍ በፖርቹጋልኛ እንዲህ ይነበባል። ኖሶስ ኪው አኩስቲሞስ ፕሎስ ቮስ ኤስፕራሞስ። ይህ በግልጽ ሲተረጎም እኛ ያላችሁበትን እናንተም የምትሆኑበትን እንጠብቃለን የሚል ነው። የቤተ ክርስቲያን በሰው ልጅ ፊት ለፊት የህይወት ጊዜያዊነትን ለማሰብ የሚያገለግል የሞት መስታወት ነው። የዚህ ቦታ አስገራሚ ገጽታ ደግሞ በሰንሰለት ተንጠልጥለው የሚታዩት ሁለቱ ደረቅ ሬሳዎች ናቸው። የማይካድና የማይቀር የሆነውን ዕጣ ፈንታችንን ለማስታወስ እዚያው ይቀራሉ። ሁለተኛ፣ የካፑቺን ክሪፕስ ሮም ጣሊያን። ወደ ሮም ጣሊያን ተመልሰን ወደ ካፑቺን ክሪፕስ እንጓዛለን። እስከ 4000 በላይ የሚሆኑ የካፑቺን መነኮሳት አጥም እናገኛለን። ልዩነቱ ደግሞ የአደረጃጀትና የኪነ ጥበብ ደረጃ ነው። ክሪፕቱ በአጠቃላይ ከ5 የተለያዩ ክፍሎች የተሰሩ ናቸው። እያንዳንዱ የራሱ የሆነ ጭብጥ አለው። የራስ ቅል ክፍል፣ የዳሌ አጥንት ክፍል እና የቲቢያና ፌሙር ክፍል የተሰኙት ይገኙበታል። እነዚህ ክፍሎች የሙታን አጥንት በዝርዝር ተነጣጥሮ እንደ ልብስና የውስጥ ማስጌጫ ያገለገለባቸው ናቸው። ካፑቺኖች ይህንን ያደረጉት እንደ አስፈሪ ማስዋቢያ ሳይሆን እንደ የትህትና እና የምስጋና ስራ ነው። ለእነሱ የሰውነት ሞት የነፍስን ነፃነት ያመለክታል። አጥንቶችም በሕይወት ሳሉ ለአገልግሎት እንደዋሉ ሁሉ ከሞት በኋላም ለሃይማኖታዊ መልእክት ለማስተላለፍ ያገለግላሉ። እዚህ ያለው መልእክት እኛ የነበራችሁትን ነበርን፣ እናንተም የምትሆኑትን ትሆናላችሁ ይላል። ይህንን በረከት የሚሰጡን በሺዎች የሚቆጠሩት የመነኮሳት አጥሞች ናቸው። የዓለማችን ታዋቂውና ትልቁ አንደኛ ሴድሊክ ኦስዋሪ ኩትና ሆራ ቼክ ሪፐብሊክ። በመጨረሻ ወደ ዓለማችን እጅግ ታዋቂው እና ትልቁ የአጥንት ማስዋቢያ ወዳለበት ቦታ እንመጣለን። ሴድሊክም ኦስዋሪ በቼክ ሪፐብሊክ ኩትና ሆራ። ይህች ቤተ ክርስቲያን ከ40,000 እስከ 70,000 የሚደርሱ ሰዎችን አጥንት ታቅፋለች። ታሪኩ የሚጀምረው በ13ኛው ክፍለ ዘመን ነው። የገዳሙ አበምኔት ከጎለጎታ ቅዱስ አፈር ይዘው በመምጣት በመቃብር ስፍራ ላይ ረጨው። ይህ ድርጊት ብዙዎች እዚህ እንዲቀበሩ ፍላጎት እንዲያድርባቸው አደረግም። በ14ኛው ክፍለ ዘመን በወረርሽኝና በሁሲት ጦርነቶች ምክንያት የሟቾች ቁጥር በከፍተኛ ሁኔታ ጨመረም። በ19ኛው ክፍለ ዘመን ቤተሰቡ ሸዋርዘንበርግ አጥንቶቹን እንዲያደራጅ የሰለጠነውን እንጨት ጠራቢ ፍራንቲሸክ ሪንትን ቀጠረም። ሪንት የሰጠውን ስራ ወደር የለሽ የኪነ ጥበብ ድንቅ ስራ አደረገው። ዋናው ቅርጽም ሻንደሊየሩ ይህ ግዙፍና ውስብስብ ሻንደሊየር እያንዳንዱ የሰውነት አጥንት አይነት የተካተተበት ነው። በዓለም ላይ ካሉ አስገራሚ መብራቶችም አንዱ እንደሆነም ጥርጥር የለውም። ሌላው የሚደንቅ ስራ የሸዋርዘንበርግ የጦር መሳሪያ አርማም ከአጥንቶቹ መሰራት ነው። በተለይ ቁራ በአንድ ቱርክ ላይ አይኑን ሲወረጉር የሚያሳይ ዝርዝር አስገራሚ ነው። በተጨማሪም በአጥንት ማዕዘን የተቀመጡ ግዙፍ የአጥንት ፒራሚዶችም የዚህ ቦታ አስደናቂነት ምልክቶች ናቸው። ሪት ስራውን ያጠናቀቀው በራሱ የአጥንት ማስዋቢያ
ፊርማውን በማድረግ ነው። ይህም ከሙታን ጋር ያለውን ኪነ ጥበብ ትስስር ያሳያል። እነዚህን ስፍራዎች ስንጎበኝ ከፍርሃት ይልቅ የመደነቅና የአክብሮት ስሜት ይገዛናል። እነዚህ የአጥንት ቤተ መቅደሶች የመቃብር ቦታ እጥረት መፍትሄ ከመሆናቸው በላይ የሰው ልጅ በእግዚአብሔር ፊት የእኩልነት፣ የትህትና እና የዘላለማዊ ሕይወት መልእክት የሚያስተላልፉ ድንቅ የኪነ ጥበብ ስራዎች ናቸው። በመጨረሻም እነዚህ አጥንቶች በኪነ ጥበብ ውስጥ ዳግም መወለድን አግኝተዋል። ከጨለማው መሬት ተነስተው የሔዋንን ልብ ከፍ የሚያደርግ የእምነት ብርሃን ሆነዋል። አሁን በዓለም ላይ ያሉትን ታላላቅ የአጥንት ቤተ መቅደሶች ተመልክተናል። ከዚህ በኋላ ወደ ቅዱስ ስፍራ ስትገቡ ግድግዳዎቹ የሚነግሩትን ታሪክ በጥልቀት ያስቡ። ሳብስክራይብ በማድረግና ላይክ በማድረግ የዓለም አስገራሚ ሚስጥራትን ከኛ ጋር መግለጽዎን ይቀጥሉም። በሌላ ቪዲዮ እስከምንገናኝ ደህና ይሁኑ።